እዚህ ጋር ለክርስቲያን ወገኖቻችን ምናቀርበው ጥያቄ ኢየሱስ ክርስቶስ ጌታና አምላክ ነው ብላችሁ የምታምኑ ከሆነ አምላክ እንዴት ነው ጾታ የሚኖረው ነው ጥያቄው። ወንድ ልጅንም ትወልጃለሽ አላት። ስለ ጾታ እየነገራት ነው። አምላክ እንዴት ጾታ ሊኖረው ይችላል? ወንድ ወይ ሴት ተብሎ እንዴት ይጠራል? አይደለም ፈጣሪ አምላካችን ይቅርና እሱ የፈጠራቸው መላእክት እንኳ ሚካኤል ወይ ገብርኤል ወንድ ናቸው ወይ ሴት ናቸው ተብሎ መች ይገለጻል? መንፈሳዊ ፍጡራኖች ስለሆኑ እንዴት አምላክ ወንድ ይባላል? ታዲያ ኢሳ ሰው ስለሆነ አይደለም እንዴ ወንድ ልጅ የተባለው? ደግሞስ ምን ይሰራለታል ይሄ መሳሪያው? ለኛ የተፈጠረው ለሁለት ነገር ነው። ውሃ ከጠጣህ በኋላ ልትሸናበት ነው። ካልሆነም አላህ የደነገገውን ተፈጥሯዊ ህግ ትዳር በመመስረት ራስህን ልታስደስትበት ልታረካበት ነው። ሌላ ሚና የለውም። አምላክ ውሃ ጠጥቶ ሸና አይባልም ወይ ትዳር መስርቶ ራሱን አስደሰተም አይባልም። ይሄ ለአምላክ የማይገባ ባህሪ ከሆነ የኢሳ ጾታ ወንድ መሆኑ ሰውነቱን አይጠቅሙም ወይ እናንተ እንደምትሉት እኛን ሊያድነን ሰው ሆኖ ነበር በዛ ሰዓት የመጣው ከተባለ ይሄ አንድ አምላክ ራሱ ማለት ነው። ሰው ሆኖ ከመጣ ታዲያ አምላክ ሰው በነበረበት ጊዜ አምላክ የት ነበር ነው ጥያቄ። ምክንያቱም መለኮታዊ ክብሩን ትቶ ሰውን መስሎ የሰው ስጋ ለብሶ መጥቷል የሚል ምላሽ ይሰጠናል። ሰውን መስሎ የሰው ስጋ ለብሶ ከመጣ አዛታይም አምላክ የት አለ? ይሄንን እንዴት አድርገን ነው መረዳት የምንችለው? ጥቅሱ ግን ለኛ የሚያስተላልፈው መልእክት ወንድ ልጅንም ትወልጃለሽ ካላት ኢሳ ሰው ለመሆኑ ምንም ጥርጥር የለንም ማለት ነው። ስሙንም ኢየሱስ ትይዋለሽ። ጌታ አምላክም ያባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሳል። ያባቱን የዳዊትን ዙፋን ዳዊት ለኢየሱስ ምኑ ነው? አባቱ። እንደ መጽሐፍ ቅዱስ የዘር ሐረግ 28ኛ አያቱ ነው። ዘር ወደ ላይ ሲቆጠር ማለት ነው። እንዴት ሆኖ ነው አምላክ አያትና ቅድመ አያት የሚኖረው? ምክንያቱም መጀመሪያ ነው፣ ከማንም በፊት የነበረ ነው። እዚህ ጋር ግን እንዴት ተደርጎ ዳዊት አባቱ ወይም 28ኛ አያቱ ሊሆን ይችላል? ንግስናው ደግሞ በያዕቆብ ቤትም ላይ ይነግሳል። ያዕቆብ ማለት እስራኤል ነው። ለምን በእስራኤል ላይ ብቻ ተገደበ? የአምላክ ንግስና በሰማያትም በምድርም በመሐከላቸው ሁሉ ላለው ነው። ወሊላሂ ሙልኩ السماوات والارض وما بينهما አላህ የሰማያት የምድር የመሐከላቸው ሁሉ ንግስና የኔ ነው እያለ ነው የሚናገረው። አላህ የአረቦች ንጉስ ነው ወይም የነጮች ንጉስ ነው ተብሎ አይገደብም፣ የሁሉ ጌታ ስለሆነ ማለት ነው። እንዴት ኢሳ ንግስናው በእስራኤል ቤት ላይ ብቻ ሆነ? ይሄም ጥያቄያችን ነው ማለት ነው። ኸይር የመጀመሪያው ነጥብ ስለ ኢሳ አፈጣጠር አጠር ባለ መልኩ ይሄንን ከተረዳን ወደ ሁለተኛው ነጥብ እንግባ። ሁለተኛው ነጥብ ኢሳ አለይሂ ሰላም የአምላክነት ባህሪ ነበረው ወይስ አልነበረው? እዚህም ላይ ቆይታ ያስፈልገናል። ቅድሚያ እንደጀመርነው የመጀመሪያው ነጥብ ከቁርአን እንዳየነው አሁንም መጀመሪያ ከቁርአን ነው የምንመለከተው ማለት ነው። ኢሳ አለይሂ ሰላም የአምላክነት ባህሪ ነበረው ወይ? ጌታችን አላህ ኢሳ አምላክ እንዳልሆነ የአምላክነትን ባህሪ እንደሌለው በቁርአን ውስጥ በብዙ መንገድ ይነግረናል። ከነዚህ መንገዶች ውስጥ አላህ ካለ 5ቱን ወይ 6ቱን ብቻ እንመለከታለን። አንደኛ ኢሳ አለይሂ ሰላም አምላክ አለመሆኑን ቁርአን በምን መንገድ ይገልጽልናል? በጌታ አላህ እጅ ሊጠፋ የሚችል መሆኑን በመግለጽ በጌታችን በአላህ ሊጠፋ የሚችል መሆኑን በመግለጽ አምላክ አለመሆኑን ያስተምረናል። ሱረቱል ማኢዳ ቁጥር 17 በማዕራፍ 5 ሱረቱል ማኢዳ ቁጥር 17 ላይ لقد كفر الذين قالوا إن الله هو المسيح ابن مريم الله ማለት ራሱ የመርየም ልጅ አልመሲህ ኢሳ ነው ያሉ ሰዎች በርግጥ ከፈሩ ካዱ። ቁል በላቸው እነዚህን ሰዎች فمن يملك من الله شيئا እስኪ ማን ነው ከአላህ አንዳችን ነገር እንኳን ማድረግ የሚችል? إن أراد أن يهلك المسيح ابن مريم وأمه ومن في الأرض جميعا الله የመርየም ልጅ አልመሲህን እናቱንም መርየምንም በምድር ላይ ያለውንም ሁሉ ሊያጠፋቸው ከፈለገ ማን ነው ከአላህ ማዳን የሚችል? እስኪ ጠይቃቸው ይላል። ካንቀጹ ምን ተረዳን? ጌታ አላህ ከፈለገ ኢሳንም መርየምንም በምድር ያለን ሁሉ ምን ማድረግ ይችላል?
ማጥፋት ይችላል ከዚህ ጥፋት ከነሱ ላይ ሊከላከልላቸው የሚችል አንድም ኃይል የለም ማለት በዛው ምን እንማራለን የሚጠፋ ነገር አምላክ ሊሆን እንደማይችል እንማራለን አምላካችን አላህ ጠፊ ሳይሆን ፊትም ያለ ኋላም ቀሪ ጌታ ነው ስለዚህም ቁርአን ምን ይላል ሱረቱ الرحمن 55ኛው ሱራ ላይ 26 እስከ 27 الرحمن ከ26 እስከ 27 كل من عليها فان ويبقى وجه ربك ذو الجلال والإكرام በርሷ በምድር ወለል ላይ ያለ ሁሉ ጠፊ ነው የሚቀር የለም የእልቅናና የክብር ባለቤት የሆነው የጌታ ፊት ብቻ ይቀራል ይላል ጌታችን አይጠፋም ስለዚህም ሱረቱል ቀሰስ 28ኛው ሱራ 88ኛው አየት ምዕራፍ 28 ቁጥር 88 ላይ ولا تدعوا مع الله إلها آخر ከአላህም ጋራ ሌላን አምላክ አድርገህ አትጥራ አትገዛ ለምን ኩሉ ሸይኢን ሃሊክ ኢላ ወጅሃ ነገሮች ሁሉ ከጌታችን በስተቀር ጠፊዎች ናቸው እያለ ነው የሚጠፋ ነገር ለአምላክነት አይበጅም ማለት ነው ዒሳን አላህ ሊያጠፋው ከቻለ እንዴት አምላክ ይሆናል ምክንያቱም የማይጠፋ ጌታችን አላህ አለ ስለዚህ ዒሳ አምላክ አይደለም ብለን እናምናለን ግልጽ ነው ይሄ አንደኛው ቁርአን ያስተማረን መንገድ ነው ሁለተኛ አምላክ አለመሆኑን እንዴት ነገረን ዒሳ ተመጋቢ መሆኑን በመግለጽ ይበላ ይጠጣ እንደነበረ በመግለጽ አምላክ አለመሆኑን አስተማረን የት ሱረቱል ማኢዳ ቁጥር 75 ላይ በሱረቱል ማኢዳ ምዕራፍ 5 ቁጥር 75 ላይ መልመሲህ ኢብኑ መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ الرسل አልመሲህ ከሱ በፊት እንዳለፉት መልእክተኞች እሱም ያለፈ መልእክተኛ እንጂ ሌላ አይደለም ወኡሙሁ ሲዲቃ እናቱም በጣም እውነተኛ ነበረች ካና ያእኩላን الطعام ሁለቱም ምግብን ይመገቡ ይበሉ ነበር ይላል ጌታችን አላህ انظر ተመልከት ይላል كيف نبين لهم الآيات كيف نصرف لهم الآيات አንቀጾችን እንዴት አድርገን እንደምናብራራላቸው ተመልከት ثم انظر أنا يؤفكون በድጋሚ ማስተውል ተመልከት ከተብራራላቸው እውነት እንዴት እንደሚሸሹ ይላል እዚህ ቦታ ላይ ስለ መሲሁ ሲነግረን ምግብን ይበላ ነበር ብሎ ነው ዝም ያለው ጌታችን አላህ ሌላ ነገር ላይ አልገባም ለምን እኛ የምናውቀው ነገር ነው ምንድነው እሱም ومن أكل الطعام احتاج إلى قضاء الحاجات ሰው ከበላ ከጠጣ ያ የበላውና የጠጣው ነገር ከሰዓታት በኋላ በሌላ መልክ ተቀይሮ ከሰውነቱ ሊወጣ ግድ ነው ይሄ የታወቀ ነገር ነው እኔ ጠጥቼ አልሸናም ማለት አልችልም በልቼ ቆሻሻዬን አላስወግድም ማለት አልችልም ታዲያ كيف يكون إلها من تحكمه ضرورات الطعام والشراب የምግብና የመጠጥ ስርዓቶች ሰውነቱ ላይ ተጨነውት እሱን የሚገዙት አካል እንዴት አምላክ ሊሆን ይችላል የሚል ጥያቄ ነው ያቀረበው ቢያንስ ለምግብና ለውሃ ስርዓት ተገዳጆች ነን በልተን ቆሻሻ ማስወጣት ግድ ነው ጠጥተን መሽናት ግድ ነው ዒሳ ይበላ ይጠጣ ነበር ተብሏል ማንንም ውሸት ሊል አይችልም ከበላ ከጠጣ ደግሞ ተከታዮቹም ነገር ይመጣሉ አምላክ ይሄን ያደርጋሉ ያለን ጌታችን በዚህ በኩል ይሄን አስተማረንና በሌላ በኩል ደግሞ እርሱ ግን የሚመግብ እንጂ የማይመገብ መሆኑን ደግሞ ይነግረናል ሱረቱል አንዓም ቁጥር 14 ላይ በምዕራፍ 6 ሱረቱል አንዓም ቁጥር 14 ላይ ቁል በላቸው أغير الله أتخذ وليا فاطر السماوات والأرض الله يسمعتنا يمدر فطاري هونو سال أني كسوچ رداتن كسوچ وابين جيتان فلقالله اندي بلاتشو وهو يطعم ولا يطعم السو فطرتاتن يميمجب لراسو جن يما يمجب هونو سال ليلا جيتاتشن تمجابي አይደለም ባሪያዎቹን ግን መጋቢ ነው እንዴት አምላክ ሊሆን ይችላል ታዲያ ዒሳ ነው ተጨማሪ ሱረቱ ዛሪያት ከ56 እስከ 58 ማየት ይቻላል በሱረቱ ዛሪያት 51ኛው ሱራ
ከቁጥር 56 እስከ 58 وما خلقت الجن والانس الا ليعبدون ሰዎችንም ሆነ አጋንንቶች እኔን ሊያመልኩኝ እንጂ ለሌላ ዓላማ አልፈጠርኳቸውም ما اريد منهم من رزق ከነሱም ሲሳይን አልፈልግም ለኔም ሆነ ራሳቸውን እንዲችሉ ማለት ነው وما اريد ان يطعمون እንዲመግቡኝም አልሻም ان الله هو الرزاق الله ራሱ ሲሳይን ሰጪ ذو القوة المتين የብርቱ ኃይል ባለቤት ነውና ይላል ስለዚህ ጌታችን መጋቢ እንጂ ተመጋቢ ካልሆነ ዒሳ ተመጋቢ ከሆነ እንዴት ዒሳ አምላክ ይሆናል ይሄንንም ቁርአን አስተማረን ሶስተኛ ሌላው ዒሳ አምላክ አለመሆኑን ቁርአን በምን መልኩ አስተማረን ወደፊት ሟች መሆኑን በመግለጽ ዒሳ አልሞተም ብለን ነው እንጂኛ የምናምነው አይሞትም ብለን አናምንም አይቀርለትም ይሞታል ይሄንን ራሱም ባንደበቱ ተናግሮታል ገና እንደተወለደ በእናቱ ቅፍ ያለ ሱረቱ መርየም ቁጥር 33 ቀደም ወንድማችን ሲቀራ ካዳመጣችሁት አንቀጽ 33 ላይ ወሰላሙ ዐለየ ያአላህም ሰላም በኔ ላይ ነው የውመ ወሊድቱ በተወለድኩበትም ቀን ወየውመ አሙት በመሞትበትም ቀን ወየውመ ኡብዓቱ ሐያ ሕያው ሆኜም ከመቃብር በመቀሰቀስበትም ቀን ሶስት ነገሮች በዒሳ ህይወት ውስጥ መፈጸማቸው ግድ ነው መወለድ መሞት ከሞት መቀስቀስ ታዲያ ዒሳ የሚሞት ከሆነ የሚሞት ነገር እንደምን አምላክ ሊሆን ይችላል ብለን ነው ጥያቄ የምናነሳው ምክንያቱም አምላካችን አላህ ሁሌም ሕያው እንጂ የሚሞት ጌታ ስላልሆነ ይህንንም ሱረቱል ፉርቃን ቁጥር 58 ላይ ነግሮናል በሱረቱል ፉርቃን ምዕራፍ 25 ቁጥር 58 ላይ ወተወከል ዐለል ሐይ الذي لا يموت በዛ በማይሞተው ሕያው አምላክ አላህ ላይ ተመካ ይላል ጌታችን ሁሌም ሕያው ነው አይሞትም ሱረቱ ጣሃ ቁጥር 111 ላይ ይነግረናል በምዕራፍ 20 ሱረቱ ጣሃ ቁጥር 111 ላይ وعنت الوجوه للحي القيوم ፊቶች በተቀላላ ሕያውና ራሱን ቻይ ለሆነው ጌታ አላህ ተዋረዱ ዝቅ አሉ በማለት ጌታችን ፍጹም ሕያው መሆኑን ይነግረናል እሱ ይገድላል እንጂ አይሞትም ጌታችን ይገድላል አጀልህ ሲደርስ የሚወስድህ የሚገድልህ አላህ ነው እንደፈጠረ ይገድልሃል እሱን ግን ሞት ሊይዘው አይችልም በዚህ መልኩ ዒሳ አምላክ አይደለም ብሎ ያስተምረናል አራተኛ ሌላው ዒሳ አምላክ አለመሆኑን በምን መልኩ ያስተምረናል ከተባለ የውሙል ቂያማ በሚቀርብለት ጥያቄና ዒሳ በሚሰጠው ምላሽ ጌታችን ነገ የውሙል ቂያማ ይጠይቀዋል ዒሳን እሱም የሚሰጠው መልስ አለ ይሄም አምላክ ላለመሆኑ ማስረጃ ነው የት ሱረቱል ማኢዳ ቁጥር 116 ላይ በምዕራፍ 5 ሱረቱል ማኢዳ ቁጥር 116 ላይ وإذ قال الله በሚል ጊዜ አስታውስ يا عيسى ابن مريم أنت يا مريم لج عيسى هوي أأنت قلت للناس اتخذوني وأمي إلهين من دون الله بمدراوي هيوته أنت لسوتش أنينا እናቴን ከአላህ ሌላ አምላኮች አድርጋችሁ ያዙ ብለህ ነበር እንዴ ይላል ጌታችን አላህ እንዲህ መሰክር የፈለገው ቃል ስላለ ገና ሲጀምር ምን ይላል قال سبحانك ጌታዬ አላህ ሆይ አረ ጥራት ይገባህ ما يكون لي أن أقول ማለቱ ለኔ የማይገባኝ ነገር እንዴት ላለው ما ليس لي بحق ደግሞም ለኔ የሌለኝ የሆነ ነገር መብቴና ንብረቴ ያልሆነ ነገር እንዴት ላለው እንደውም ቀጥሎ ምን አለ إن كنت قلته ምን አልባት እንኳን ብየው ከሆነ አለ ሳላውቅ እንኳን ከኔ ተገኝቶ ከሆነ فقد علمته በርግጥ አውቀኸዋል አንተ ተገኝቶ እንኳን ከሆነ ለምን تعلم ما في نفسي በኔ ውስጥ ያለውን ሁሉ በተቀላላ ታውቃለህና ቀድሞውንም እኔ ግን ولا اعلم ما في نفسك አንተ ዘንድ ያለውን አላውቅም انك انت علام الغيوب
አንተ ማለት ሩቆቹን አዋቂ አንተው ብቻ ነህና እኔ ይህንን አላልኩም ተሳስቼ እንኳን ካልኩኝ አንተው ታውቃለህ ነው ያለው ስለዚህ አምላክ ነኝ አላልኩም ማለቱም ተገቢዬ አይደለም ካለ በምን መልክ ነው ታዳ አምላክ ሊሆን የሚችለው በራሱ አንደበት ከመሰከረ ግልጽ ነው ወንድሞች እህቶችስ ግልጽ ነው እህቶች የሉም አምስተኛ አራተኛ ነጥብ አይተናል አይደል ሌላው አምስተኛ ኢሳ አለይሂ ሰላም አምላክ አይደለም ብለን ስናስተምር ምናቀርበው ማስረጃ አላህ ጌታዬና ጌታችሁ ነው ብሎ በማስተማሩ ነው እንላለን አላህን ጌታዬ ብሎ ከጠራው ምን ያስፈልጋል ቁርአን ውስጥ 5 ቦታ ነው ይሄንን ኢሳ የተናገረው 5 ቦታ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 52 አንደኛ ቁጥር 52 ሁለተኛ ሱረቱል ማኢዳ ምዕራፍ 5 ቁጥር 72 ቁጥር 72 ሶስተኛ እዛው ሱረቱል ማኢዳ ቁጥር 117 አራተኛ ሱረቱ መርየም ቁጥር 36 ሱረቱ መርየም ቁጥር 36 አምስተኛ ሱረቱ ዙኽሩፍ ቁጥር 64 ሱረቱ ዙኽሩፍ ቁጥር 64 አጠቃላይ መልእክቱ ኢነላህ ረቢ ወረብኩም ፈዕቡዱህ አላህ ለኔም ጌታዬ ነው ለናንተም ጌታችሁ ነው ስለዚህ ተገዙት هذا صراط مستقيم ይሄ ቀጥተኛው መንገድ ነው አላቸው ይላል በተለይ የሱረቱል ማኢዳ ቁጥር 72 ምንድነው የሚለው لقد كفر الذين قالوا ان الله هو المسيح ابن مريم الله ማለት ራሱ የመርየም ልጅ አልመሲህ ኢሳ ነው ያሉ ሰዎች በርግጥም ከፍረዋል ክደዋል ካለ በኋላ وقال المسيح ግን እንዲህ አላቸው يا بني اسرائيل እናንተ የእስራኤል ልጆች ሆይ اعبدوا الله ربي وربكم الله ጌታዬና ጌታችሁ ሲሆን እሱን ተገዙት إنه من يشرك بالله እነሆ እኔንም ሆነ ሌላን አካል ጌታ በማድረግ በአላህ የሚያጋራ ሰው ካለ فقد حرم الله عليه الجنة الله በሱ ላይ ጀነትን በርግጥም እርም አድርጎበታል ومأواه النار የዚህ ሰው መጨረሻ መኖሪያው ጀሃነም እሳት ነች وما للظالمين من أنصار ለእንደዚህ አይነት በደለኞች ምንም ረዳት የላቸውም ነው ያለው ኢሳ ራሱ ስለዚህ እንዴት አምላክ ይሆናል ስድስተኛ የመጨረሻው በስድስት ላቁመው ብያለሁ የሐዋርያቶቹ ምስክርነት ሐዋርያቶች ኢሳን ምን ብለው ጠርተውት ነበር ጌታችን በሱረቱል ማኢዳ ምዕራፍ 5 ቁጥር 112 ላይ ይነግረናል ቁጥር 112 ላይ وإذ قال الحواريون ሐዋርያቶችም ባሉ ጊዜ አስታውስ የኢሳ ተከታዮች يا عيسى ابن مريم أنت يا مريم ልጅ ኢሳ ሆይ هل يستطيع ربك أن ينزل علينا مائدة من السماء ጌታህ ከሰማይ ማዕድን ምግብን ሊያወርድልን ይችላል እንዴ አሉ قال اتقوا الله አላህን ፍሩ አላቸው እንደዚህ አይነት አደብ ያጣ ንግግር አትናገሩ ኢን ኩንቱም ሙእሚኒን በርግጥ አማኞች ከሆናችሁ አላህን ፍሩ ብሎ መለሰላቸው እዚህ ላይ ሁለት መልእክት እንረዳለን የመጀመሪያው ሐዋርያቶች ሲጠሩት ያ ዒሳ ኢብኑ መርየም አንተ የመርየም ልጅ ዒሳ ሆይ ነው ያሉት የብን አላህ የአላህ ልጅ ሆይ ብለው አልጠሩትም ልጅነቱ የመርየም መሆኑን እነሱም ያውቁ ነበር ማለት ነው አንድ ሁለተኛስ هل يستطيع ربك ጌታህ ይችላል እንዴ ያሉት هل تستطيع አንተ ልታወርድልን ትችላለህ እንዴ አላሉትም ጌታህ ሊያወርድልን ይችላል ወይ ካሉት ኢሳ ጌታ እንዳለው እንኳን ያምኑ ነበር በእነዚህ ስድስት ማስረጃዎች መሰረት ኢሳ ፈጽሞ አምላክ እንዳልሆነ ይልቁኑ አምላክ ካልሆነ ነብይና መልእክተኛ እንደሆነ ማስረጃ ይኖረናል ማለት ነው አምላክ አለመሆኑ ግልጽ ነው አይደል ታዲያ ምንድነው ቢሉን ነብይ ነው መልእክተኛ ነው ሱረቱ መርየም ቁጥር 30 ላይ ገና እንደተወለደ በእናቱ እቅፍ እንዳለ ሲናገር 30ኛው አየት ላይ
ቃለ ኢኒ ዓብዱላህ እኔ የአላህ ባሪያ ነኝ አለ። አታኒየል ኪታብ መጽሐፍን ሰጥቶኛል። ወጀዓለኒ ነቢያ ነቢይም አድርጎኛል አለ። ስለዚህ ዒሳ የአላህ ነቢይ የአላህ ረሱል ነው ብለን እናምናለን።